የተደረገው ህዝባዊ የድጋፍ ሰልፍ ለመታደም የተገኛችሁ በቅድሚያ እንኳን ለምረቃ ብስራት በዓሉ በሰላም አገናኘን ለማለት እወዳለሁ። ታላቁ የህዳሴ ግድብ የኢትዮጵያ ህዳሴ ግድብ የህዳሴያችን ማሳያ የማንሰራራታችን ጅማሮ የብልጽግናችን ምልክት ዳግማዊ አድዋችን ነው። ኢትዮጵያ ችላለች፣ በጋራ ሰርተናል፣ ችለናል። የተከበራችሁ የኮንና አካባቢው ህዝቦች፣ የሀገር በቀል ሽማግሌዎች፣ ምሁራን፣ ሴቶች፣ ወጣቶች፣ ነጋዴዎች በድጋፉ የተገኛችሁ ሁሉም ዛሬ እኛ የኢትዮጵያ ልጆች ታሪክ የሰራንበት ለትውልድ የሚተላለፍ ታላቅ ገድል ያቆምንበት ቀን ነው። በጋራ ጥረታችን፣ በጋራ ልፋታችን፣ በጋራ ህልማችን የገነባነው ታላቁ የህዳሴ ግድብ ተጠናቆ ተመርቋል። በድጋሚ እንኳን ደስ አለን፣ እንኳን ደስ አላችሁ ለማለት እወዳለሁ። ታላቁ ህዳሴ ግድብ የትውልድ ሁሉ ህልም፣ የኢኮኖሚ እድገታችን እና የብልጽግናችን ምልክት፣ የጥቁር ህዝቦች የመቻላችን አርማ፣ የኢትዮጵያ ኩራት እና የአፍሪካውያን ተስፋ ነው። ይህንን ታላቅ ፕሮጀክት እውን እንዲሆን ከህፃን እስከ አዋቂ፣ ከደቂቅ እስከ ልሂቅ፣ ከሀብታም እስከ ድሃ ሁሉም የወረዳችን ህዝብ በገንዘቡ ከ8 ሚሊዮን ብር በላይ ቦንድ በመግዛት በጉልበቱና በእውቀቱ ከመሳተፉም በላይ የአባቶቻችን ጸሎት ያልተለየው ፕሮጀክት ነበር። ውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በገንዘባቸው፣ በጉልበታቸው፣ በእውቀታቸው የደገፉት ድጋፍ ቀላል አልነበረም። በቅድሚያ ለመላ የወረዳችን ህዝቦች በህብረት ላበረከታችሁት አስተዋጽኦ ታላቅ ምስጋና ማቅረብ እወዳለሁ። የታላቁ የኢትዮጵያ ህዳሴ ግድብ መመረቅ በኢትዮጵያ ታሪክ ወሳኝ ምዕራፍ ነው። ይህ ታላቅ ስራ ህዝባችንን ከድህነት እና ከግጭት አዙሪት አላቀን ወደ ብልጽግናና ትብብር ምህዋር ለመሸጋገር ያለንን ቁርጠኝነት የምናረጋግጥበት የተስፋ ምዕራፍ ነው። ግድቡ የህዝባችን የአንድነት እና የመቻል ምልክት በመሆኑ መላ ህዝባችን ለዘላቂ ሰላም መስፈን እና ቀጣይነት ላለው ልማት በአንድነትና በትብብር በጋራ እንዲቆም በሁሉም በዚህ አጋጣሚ ጥሪዬን አስተላልፋለሁ። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ በሂደት ብዙ ፈተናዎችን ያለፈ፣ ነገር ግን እነዚህን ፈተናዎች በአንድነትና በትብብር በህዝባችን አይበገሬነት ከዚህ እንድንደርስ ሚና ለነበራቸው ወኔ ቀስቃሽ ንግግሮች ተናግረው ህዝቡን ላሰለፉ መሪዎቻችን አንደኛ ቀዳማዊ ኃይለ ሥላሴ በ1957 ዓ.ም እኛ አባይን እንገድብ ብንል አቅም የለንም፣ የውጭ ሀገራትም ደግሞ አባይን ለመገደብ እርዱ ብንልም ግብፅን ላለማስቀየም ፈቃደኛ አይሆኑም። ቀጣዩ ትውልድ ግን በራሱ ንዋይ ወይም ገንዘብ ይገነባዋል። ጥናቱ በክብር ይቀመጥ ብለው የአባይን ውሃ ልማት የመጀመሪያ መሰረት አስቀምጠዋል። በህይወት ባይኖሩም ራያቸው ሕያው ነውና ምስጋና ይሰጥልኝ። ሁለተኛ አቶ መለስ ዜናዊ ምንም ያክል ድሃ ብንሆንም ከድህነት ለመውጣት ማንኛውንም መስዋዕትነት ለመክፈል ዝግጁ ነን። የግድቡን ወጪ ግብፅ፣ ሱዳንና ኢትዮጵያ በጋራ ሊሸፍኑት ይገባ ነበር። ነገር ግን ኢትዮጵያ ብቻዋን ለመሸፈን ተገዳለች በማለት የመሰረት ድንጋይ መጋቢት 24 2003 ዓመተ ምህረት ሲቀመጥ ህዝብን የሚያነሳሳ ንግግር ተናግረዋል። ክብር ይገባቸዋል። ሶስተኛ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ደግሞ ከመጋቢት 24 2010 ዓመተ ምህረት ጀምሮ በትልቅ ትጋትና ቁርጠኝነት ታልፈው ለጥቁር ህዝቦች ተስፋ የመቻል አርማ ዳግማዊ አድዋ የድል ብስራት በመሆን በጋራ መስራት ችለናል። ህዳሴ ግድቡ ለኢትዮጵያ ብቻ ሳይሆን ለጥቁር ህዝቦች ታሪክ ሆኖ የሚኖር ታላቅ ገድል ነው በማለት ውስብስብ ችግሮችን በግምገማ በማረም ለዚህ ምረቃ በዓል አድርሰውታልና ክብር ምስጋና ይገባቸዋል። አሳይተናል። ታላቁ የኢትዮጵያ ህዳሴ ግድብ የታላቅነታችን ምሳሌ ዳግማዊ አድዋ ነውና እንኳን ደስ ያላችሁ። ያኛውን ግን ይችላል ያማከኔ ነው አባቴ ከከኔ ጋር ነው ዝም ብላ ቁም ነው